አርሰናል ብሎ የተሳካለት አርሶ አደሩ ብቻ ነው። ማንም አልተሳካለት። ካስኬ ወንዝ ላይ ይኸው እንግዲህ ጋዜጠኛው እንዲህ ተንከራቶ በእግሩ ተሻግሮ ወደ ከተማ ለመሄድ እየተዘጋጀ ነው። ይሄ ወንዝ ነው እንግዲህ ይሄን ካስኬ ወንዝ ይሄ ለታሪክ ይቀመጥ። በስተመጨረሻም አርሰናል የሚበላው ዋንጫ ይሄ ሆነ። ምንድን ነው ያኔ ያን ዋንጫ ሲበላ ሳካ አልተወለደም። እዚህ መኪና ውስጥ ያለ ሰው ሁሉ አልተወለደም። አርሰናል ዋንጫ ሲበላ አርሰናል ከመጣ ጀምሮ አርሰናል በማንቸስተር ተሸንፎ አቅም አርሰናል ትመጣለህ እንደስል እኔ ጾመኛ አይደለሁም ብለህ ተጫዋች ሁሉ አርሰናል አትመጣም እኔ ጾመኛ አይደለሁም። ጾመኛ ክለብ አይደል። አሁን ላይ ማንቸስተርን ተገባለህ ብለህ ብትጠይቀው አንድ ተጫዋች ፍቃድ በደቡብ ኢትዮጵያ ክልል ወደ ሐመር ጉዞ እያደረግን ያለነው። በሐመር አስደሳችም ፈታኝም ሁኔታዎችን አሳልፈናል። ለዛሬ የማቀርብላችሁ ግን የማንቼና የአርሴን ፍልሚያ የጉዟችን ድካም ማስረሻ ነበር። ይህንን አሳያችኋለሁ። እንዲሁም ቱርሚ ከተማ የቡድናችን አባላት የገጠማቸውን ፈታኝ ሁኔታም ትመለከታላችሁ። በነገራችን ላይ ይህ የዩቲዩብ ቻናል አዲስ መሆኑን ታውቃላችሁ አይደል? ያው አዲስ ቤት ስትሄዱ ብርጭቆ፣ ሲኒ፣ ማንቆርቆሪያ፣ ጀበና ምናምን ይዛችሁ እንጂ ባዶ እጃችሁን አትሄዱም። እዚህ ቤት ግን ስትመጡ 05 ሳንቲም ሳታወጡ ሰብስክራይብ አድርጋለሁ የሚለውን ሐሳብ ብቻ ነው ይዛችሁ እንድትመጡ የምንፈልገው። ሰብስክራይብ ስለምታደርጉ ከልብ አመሰግናለሁ። ቱርሚ ገብተን አዳር የተመደብነው 3 ቦታ በሚገኙ ሎጆች ነው። ማታ ላይ ያው ተሽከርካሪያችን ሁላችንም በየተመደብንበት ሎጅ ካደረሰን በኋላ ሌሊት 10 ሰዓት ጀምሮ መጣል የጀመረው ዝናብ በከተማዋ በተለይ ወደ አንደኛው ሎጅ ከፍተኛ ጎርፍ በመፈጠሩ ተሽከርካሪያችን መሄድ አልቻለም ነበርና እዛ የተመደቡ ባልደረቦቻችን ከፍተኛ የሆነ እንግልትን ያሳለፉት። ወዳጄ ያዕቆብ ይህን እንግልታቸውን በዚህ መልኩ ለታሪክ አስቀምጦታል። ተመልከቱት። የጋዜጠኛው ስቃይ የምን ወንዝ ነው? ካስኬ ወንዝ ላይ ይኸው እንግዲህ ጋዜጠኛው እንዲህ ተንከራቶ በእግሩ ተሻግሮ ወደ ከተማ ለመሄድ እየተዘጋጀ ነው። ይሄ ወንዝ ነው እንግዲህ ይሄን ካስኬ ወንዝ ይሄ ለታሪክ ይቀመጥ፣ ለታሪክ ይቀመጥ። እንዲህ ተንከራተን ይሄው በጣም የሚገርመው ይሄ ሁሉ ሰው ያዕቆብ ከተሻገረ በኋላ ነው ፈርቶ አይቶ ተሻግሮ ያለፈውና ዛሬ ጀግና የሆነው ያዕቆብ ነው ከሁሉም በላይ። አተ ገዲዮ ትወርቃለህ ዋ ግርግርም ነው እንደዚህ kibat አይ አማን ስትናቀል የሆነ እንትን አለ ተናበል በቃ ሊሆን ሌላ መኖሩ ያለ መኖሩ እንድታውቃችሁ ካስከ የለም ከዚህ በኋላ ካስከ ትንቁ ታርሻ ትንሽ አራከናል ያ ጫማ የሚያረጋው ይሄው ጫማ የሚያረጋው kibat አትንቀል እግር አትንቀል ይሄ አሁን እንደዚህ ይጎተት
አንድ የዲላ ጋዜጠኛ ውሃው ሊወስደው ነው። ሄኖክ ሊጠፋ ነው። ያዘው ያዘው። እግሬ በደምብ በነገራችን ላይ ያዕቆብና ዮሐንስ አንድ ገበታ ላይ ቀርበው የሚበሉ ማለቴ አንድ ፔሮል ላይ የሚፈርሙ ባልደረቦች ናቸው። ግን የእናቶ ዥንጉርጉር እንዲሉ አርሴና ማንቼ ብለው በስኩድ ሚሳኤል ሲወነጫጨፉ ለእኛን ደስታን ፈጥረውልናል። እኔ ግን ከኳስ ነፃ መሆኔ እንጂ ይህን ቪዲዮ የምቀርጽበት አቅም ይኖረኛል ብዬ አላስብም። ማለቴ የአርሴ ብሆን። ለማንኛውም በፒስታ መንገድ ላይ የተካሄደውን ፍልሚያ እነሆ። ያዕቆብ እስቲ አሳየን። አብራው በስተመጨረሻም አርሰናል የሚበላው ዋንጫ ይሄ ሆነ። ምንድን ነው? ዋንጫ ባይበላም ሩዝ ይበላ። ሁለተኛ ደረጃ ላይ ያለ ሰው ተመልከት። ሁለተኛ ደረጃ ላይ ክለብ ትችል አንድ ሙሉ የጻፈ ደራሲ ለእናቱ የገዛ ደብዳቤ በጻፈ ማይችል ይተቻላል። ይኸው ልክ እንደዚህ አይነቱ አርሰናል ቻምፒዮንስ ሊግ ይካፈል ነው። ስድስተኛ ነው። ትናንት በሜዳው ተዘርፏል። ወይ አርሴ ፋርሴ አርሰናል ብሎ የተሳካለት አርሶ አደሩ ብቻ ነው። ማንም አልተሳካለት። ሞራል አጨብጭቡ። የእንግሊዝ ክለብ እስካሁን አርሰናል ዛሶል ይህን ታሪክ መቼም ልትቀይረው አችልም። ያንተ ዋንጫ አይቀይረው ዛሴት ጨርሳል። ያኔ ያን ዋንጫ ስበላ ሳካ አልተወለደም። እዚህ መኪና ውስጥ ያለ ሰው ሁሉ አልተወለደም። አርሰናል ዋንጫ ስበላ አርሰናል በታሪክ ማጀብ እንጂ ማግባትም አይችልም። ዋንጫ ጾም ነው ለአርሰናል፣ ጾም ነው። በቃ ዋንጫ ጾም ነው። አሁን ድፍን 15 ዓመት ሞልቶታል። እኛ ጋር ልዩነቱ የ4 ዓመትና የ5 ዓመት ልዩነት ነው። ግን እኛ በዚህ ሂደት ውስጥ እኛ አሁን ላይ ፕሮግረስ ላይ ነው። ለምሳሌ ያለፉት 3 ዓመታት 3 ጊዜ የእንግሊዝ ፕሪሚየር ሊግ አርሰናል የዛሬ 12 ዓመት ማንቸስተር ዋንጫ ሲበላ አጨብጭቦ በመሃል አሳልፏል ማንቸስተርን። ድጋሜ አሁንም ከ12 ዓመት በኋላ ሊቨርፑል ዋንጫ ሲበላ ሊያጨበጭብ ነው። ከሊቨርፑል በሜዳ አሁንም ሊያጨበጭብ ነው። አጨብጫቢ አርሰናል አርሰናል አጨብጫቢ። ዋንጫ ሐራም ሆኗል አርሰናል ጋር ሐራም። ወይኔ አርሰናል ጉዲሽ ዛሬ ወጣ። ማን ማንቸስተር ዩናይትድ አሌክስ ፈርጉሰን ማንቸስተር አምና ዋንጫ በልቷል እኮ 12 ዓመት የዛሬ 12 ዓመት ማንቸስተር ቫምፐርሲ ከማንቸስተር ወጣና አስጨበጨበ። እናንተን አስጨበጨበ። የዋንጫ ባለቤት ነኝ ያለ ያለፉትን 5 ዓመታት በተለይ በዚህኛው ማለት ነው አርሰናል ዴክላን ራይስ የሚባል ማች አርሰናል ከመጣ ጀምሮ አርሰናል በማንቸስተር ተሸንፎ አቅም ጠይቀው ግን ዝም ብሎ ባለፈ በሬ እያወራ እዚህ አናታችን ላይ ይወጣል። ውረድ በለው ውረድ። ቀጥል ትወርዳለህ። ቫምፐርሲ ሲያስጨበጭብ የዛሬ 12 ዓመት ቫምፐርሲ ማንቸስተር ላይ መጥቶ ዋንጫ ሊበላ በልቷል ኦልሬዲ ከአርሰናል ጋር ሲያስጨበጭብ ይኸው ለሁለት መሀል ተሰልፈው ቫምፐርሲን ያሳልፉ። ነገ ቀጣይ ይሁን ደግሞ ሊቨርፑልን ያጨበጨቡ
ያው ጨብጨብ ያረዱ ቻምፒየንስ ሊግ መጥቶ ማጨብጨብ ቻምፒየንስ ሊግ መጥቶ ማጨብጨብ አውሮፓ ሊግ ማጨብጨብ መልሰ እንጂ እንደ ማርያም ፖል ፖግባ የዓለማችን ከዋክብት ሁሉ ማንቸስተር ቤት መጥተው በመጡበት አመት ያንን ክለብ ለቆ ወርደዋል። አሁን ላይ ማንቸስተርን ተገባለህ ብለህ ብትጠይቀው አንድ ትያሽ ፈቃደኛ ሆነ። ወይኔ እሺ አርሰናልን ለመግባት ፈቃደኛ ሆነ ማለት ሮበርት ቫን ፐርሲ ፖል ፖግባ እነ ዲ ማሪያ አርሰናል ትመጣለህ እንስል እኔ ጾመኛ አይደለሁም ብለህ ተጫዋች ሁሉ አርሰናል አትመጣም እኔ ጾመኛ አይደለሁም ጾመኛ ክለብ አይደለም ብለህ ሐራም ሆኗል ጾመኛ እንትን ዋንጫ ሐራም ምን እንደሚጾመው ዋንጫ አይበሉም የተረገመ ክለብ ይሄ እርግማን የሚሰበረው ማለት ነው። ሁሉም የአርሰናል ተጫዋች ሁሉም የአርሰናል ደጋፊ ንስሓ መግባት አለ። አሁን አርሰናል ስሙ ተቀይሮ ፈርሰናል። አልተሳካም። ሰባት ቁጥር ሁሉ አልተሳካም። ኳስ አብረን ነው እኔ አላይ ማለት ቤተ ገብቼ ተኝቼ ዘጋው አቶ በር ሲያንኳኳ ከፈትና ጎል ነገባ ጎል ሲገባ አራት ደቂቃ ላይ ጎል ነገባ መቶ ሲገባደም ነበር ያለ ተማቹ ነበር ተከታተሉ። መረጃ ሊወጣ ነው። ሁሉን ላወጣ እኮ ነው። ኳስ አብረን ያለን መጀመሪያ አብረን እናያለን አለ። 10 ደቂቃ ሲቀር ወደ ዶርም ሄደና ዘጋ። ቢያንኳኳ የለም። ጨዋታው በተጀመረ በ3ኛ ደቂቃ ጎል ገባ። አይደለም በሩን በሁለት ቅርጭም አድርጎ ጆን ክፈት አብረን እናያለን አላልክም? ክፈት ጆን የለም። ጆን የለም። ይሄ የምን ውጤት ነው? ይሄ የሽንፈት ውጤት አድምጥ። ራስ ይወስዳል። የማን ደጋፊ ነው ያሰበ ማየት የሚጓጓው? ማንቸስተር ዩናይትድ አሁን ቻምፒየንስ ሊግ ያለፉትን 2 ዓመታት ተሳትፏል። ታይቆ እንደምን እሱ ተሳትፎ የሌለበትን ነው አሁን እዚህ ጋር እየተከራከረ። የማን ደጋፊ ነው የአርሰናል ጨዋታ ለማየት ጓጉቷል? የራሱ ክለብ ታክል ገለ ቁጭ ብሎ አርሰናል ከፒኤስጂ ለማየት ተበጋ ካልቆም ይላል። ለባክ በኋላ እንዲህ ነው ማንቸስተር ደጋፊ ግልጽ እኮ ነው። ሻንዲ ደጋፊ እድሜ ዘመኑ ከበሮ እየመጣ ሰርግ እያደራ ነው የሚኖረው። አደራችሁን እስቲ ለውጤቱ ድገማት ሳየው ያሳዝነኛል። አርሰናል ከአስቶን ቪላ ሲጫወቱ አምና ኮንሶ እድገት ሆቴል ላይ ቁጭ ብለን እያየን ነው። 2-0 ያሸንፋል አስቶን ቪላ አልኩኝ። እንታያለን ቁጭ ብለን እያየን አንድ ጎል ድርቅም አስቶን ቪላ ሁለተኛውን ድርቅም። ሁለተኛ እግር ኳስ ካንተ ጋር ቁጭ ብዬ አላይም። ከዛ ሶዶ መጣና ካንተ ጋር ሳይ አይቀናኝም። 2-0 ያሸንፋል ብያለሁ። 2-0 ያለፉትን ዓመታት 11 አሰልጣኞችን ቀይሯል። ምናልባት ውጤት ከመጣልኝ ብሎ ዓለም ላይ እነ ሆዜ ማሪዮ ዶ ሳንቶስ፣ ሞሪኖ፣ ፊሊክስን ጨምሮ ገብተዋል። እነ ማነው አሁን ሙላታው በቅርቡ የተሸኘው በልልኝ ወናት እነሱን ጨምሮ ቀይሮ ሞክሮ ያቀመው ነቢ ብሎታል። ተጫዋች ቀይሮ አልተሳካም። ስለዚህ ምን ነገ እንኳን ተስፋ የሌለ ክለብ እኮ ነው። ነገ ተስፋ የሌለው ማለት ነው። ምን አይነት ምኑን አይቶ እንደሚደግፍ ማለት ነው። ዮሐንስ የለም ግባት የለም ዮሐንስ የለም ዮሐንስ የሰማም አይሰማም ግባት የለም ስማ ግባት እንጂ አብረን እናናልኪ ዮሐንስ
ምክንያቱም በሶስት ደቂቃ ጎል ገብቷል። በሐመር ብዙ ነገር አይተናል። ኢቫንጋሪ ጨፍረናል፣ ወጥሌ በልተናል፣ ብዙ ትዕይንቶችን አይተናል። በሌላ ቪዲዮ ይዤላችሁ ቀርባለሁ። እስከዚያው ሰላም።